ከአንዳንድ ማዳሞች ውጪ ልክ አሁን ቀንጨብ አድርጌ የማሳያችሁ ልጅ እንደዛ ነው የሚያደርጉት ማለት ነው። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦቼ አዲስ የሆናችሁ ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ነባሮች ደግሞ በላይክ ጀምሩት ቪዲዮውን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም ውድ ቤተሰቦቼ የዛሬው ቪዲዮ ያው በጣም ብዙ ጊዜ የሚደጋገም እኛ ችላ እንለዋለን። ማዳሞች ደግሞ ያው ማዳምነታቸውን አይረሱም። በቃ አንዳንድ ከስንት አንድ አልፎ አልፎ ነው እንጂ ጥሩ ማዳም የሚገኘው። ባለፈውም እንዳልኳችሁ እንደዚህ ናቸው አብዛኞቹ፣ እንደዚህ ናቸው። በቃ ከኛ አንድና አንድ የሚፈልጉት ጉልበት ነው። እሱ ደግሞ የሆነ ነገር እንትን ካለ በቃ ሰዓታት እንኳን መቀመጥ አይፈልጉም። 3 አመት 2 አመት ያገለገልናቸው ራሱ አይመስሉም። ውድ ቤተሰቦቼ ቀንጨብ አድርጌ አስገባላችኋለሁ። የዛሬው ቪዲዮ በጣም ጠቃሚ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። እኛ የዶሮ ልብ ነው ያለን ማለት ይቻላል። ምክንያቱም የሆነ ነገር ተጎድተን እስካልወደቅን ድረስ የሆነ ነገር ጎልቶ ወይ ቆስለን ወይ ካልደማን በስተቀረ አመመን ብለን የሆነ ነገር አርፈን ቁጭ አንልም ወይ ደግሞ አንናገርም። ማዳሞች ደግሞ እነሱ ምን ቸገራቸው? ለ24 ሰዓት ብትፈጊላቸው አንቺን ቢጎራብጥሽም ባይጎራብጥሽም አያገባቸውም። ምክንያቱም እነሱ አንቺን ስላልሆኑ ለአንቺ አንቺ ብቻ ነው ያለሽው። የምሬ ነው ውድ ቤተሰቦች። እኔ በፊትም በዛኛው ቻናሌ የምናገር ነበረ፣ እባካችሁ ራሳችሁን ጠብቁ፣ ራሳችሁን አትጉዱ። ምክንያቱም ዛሬ ላይ የምትሰሩት ገንዘብ ነገ ጤነኛ ሆናችሁ ነው አይደለም የምትጠቀሙት። ጤነኛ ካልሆናችሁ ግን ዛሬ ላይ የምትሰሩት ነገር ምንም ከንቱ ነው፣ ምንም ነገር ዋጋ የለውም። ማዳሞች ደግሞ እነሱ ምን ቸገራቸው? ምን ሲጨነቃቸው? ጉልበትሽንና ጉልበትሽን ብቻ ነው የሚፈልጉት ከአንቺ ማለት ነው። ይኸው የሆነ ነገር ስትሆኚ ትኬት ቆርጠው ለማሳፈር አንደኞች ናቸው። እየታመማችሁ የሆነ ነገር እየሆናችሁ ብቻ የሆነ ነገር ጉዳት ላይ የሆነ ነገር እየተሰማችሁ ከዛሬ ነገ ይሻለኛል፣ ከዛሬ ነገ ይሻለኛል፣ ከዛሬ ነገ ይሻለኛል እያላችሁ እንትን የምትሉት ነገር እውነት ይሄ ነገር ወደ ከፋ ደረጃ ነው የሚወስደው። ገንዘብ እንደሆነ ያው ገንዘብ ነው። ሰላም ስትሆኝ ጤና ስትሆኝ ነው አይደለ እንትን የሚባልበት። እና ራሳችሁን ጤናችሁን ጠብቁ፣ ምግብ ውሃም ጠጡ። አሁን ደግሞ እንትን መጥቷል፣ እንደው ሙቀቱ እየመጣ ነው እና ውሃ በደንብ ጠጡ። በጣም ስለምንሰራ በጣም መብላት መጠጣት አለብን። አስፈላጊ የሆነ ነገር መውሰድ አለብን። የሆነ ነገር ሲያመን ሐኪም ቤት ቶሎ ማለት ሐኪም ቤት ቶሎ ከታወቀ ቀሪ ህይወታችን ለኛ ነው። የሆነ ነገር ብቻ በገንዘብ የማይድን ነገር ቢገጥመን ቀሪ ህይወታችን ለኛ ነው። እና ውድ ቤተሰቦች እስኪ ልጅቷ የገጠማት ሐኪም ቤት የዲስክ መንሸራተት ነው እና ወደ ነርቭ ይቀየርብሻል ተብሎ ሕክምና ካደረግሽ ተብላ ከዚያ ሄደች ሕክምና። እዚያ እነሱ ማታ ሂዳ እንደዚያ ተብላ ቀን እንደዚያ ተብላ ሐኪም ቤት ማታ አሳፈሯት። 12 ሰዓት ወዲያውኑ የፈጠነት ሂጅ እና ታክመሽ ከተሻለሽ ትመጫለሽ ካልተሻለሽም ብሎ ላኳት። ሂዳ ተመረመረች። ይሄ ነገር አለብሽ ተባለች። የፈጠነ ትኬት ቆርጠውላት 10 ሰዓት በዱባይ በኢትዮጵያ 6 ሰዓት የሄደችው በረራዋ። ውድ ቤተሰቦች እንግዲህ እንደሰማችኋት ነው። በጣም ነው የምታሳዝነው በእውነት። ምክንያቱም እቆያለሁ እሰራለሁ ብላ ብዙ ነገር አቅዳ ይሆናል ምንም ባላሰበችበት እየደከማት እየጠዘጠዛት ሲያስቸግር ሄዳ ታየችው። ከዛ ስትታየው የዲስክ መንሸራተት ነው ወይ ከቆየ ደግሞ ወደ ነርቭ ሊቀየር ይችላል ነው ያሏት ማለት ነው። እና ይሄንን ስለሰሙ ብቻ እንግዲህ ስራዋን አላቋረጠችም። ስራዋን እየሰራች ነው በአግባቡ። እንግዲህ ጠዋት ተመርምራ ነው ከሰዓት በኋላ የፈጠነ ትኬት ቆርጠው ያሳፈሯት ማለት ነው። እና በጣም ነው የሚያሳዝነው። እንደዚህ ናቸው እነሱ። በቃ አንድና አንድ ከኛ የሚፈልጉት ጉልበት ነው። እንደው የገረመኝ ነገር ስራዋን ሳታቋርጥ አንድ እንኳን ሕክምና ሳይሞክሯት 3 አመት ሙሉ ሰርታ አንድ ጣራ 3 አመት ሙሉ የነሱን አገልግላ እንዲሁ ዝም ብለው በሰዓታት ውስጥ በ2 ሰዓት እና በ3 ሰዓት ባልሞላ የፈጠነ ትኬት ቆርጠው ማሳፈራቸው በጣም ነው የገረመኝ። ማለት እነሱ እንደዚህ ናቸው። መገለጫቸው የነሱ ይሄ ነው። በቃ
በቃ ጉልበታችን ነው የሚፈልጉት። ጉልበታችን ደግሞ የሆነ ነገር ሲሆን ወይ ታመመች ወይ የሆነ ነገር ሆነች ሲባል በቃ የሰከንድ ስራ ነው ለነሱ ትኬት መቁረጥ ምንም ማለት አይደለም። የኛ ግን ብዙ እቅዳችን ይበላሻል። እሷ ልቅ ምረቱን ያምጣላት እንደው ጤና ካለ ምንም ችግር የለም። ነገም ተመልሳ ትመጣለች። የተሻለ ደሞዝ የተሻለ ሰው ከነሱ ልታገኝ ትችላለች። እና እንደሰማችሁት ነው። አብረው የሚሰሩ ልጅ ናት። አሁን እቺ የምታወራዋ ብዙ ነው፣ ረጅም ነው ያወሩት። ግን እኔ ያው ኮፒራይት እንዳይዘኝ ብዬ ፈርቻ አሳጠርኩት፣ ቆረጥኩት እንጂ ረጅም ነው ያወራቸው። አብረው ነው የሚሰሩ እና አሳፈሯት። ትንሽ ስላመማት ብቻ ኤች አይ ቪ አይደል አይተላለፍ። ምን አለበት ትንሽ እንኳን ሕክምና በራሷ በገንዘቧ እንኳን በትታከም ምን አለበት? ስራዋን አጓጉል ባትሆን ማለት ነው። እንደው ለነገሩ እንደው ገርሞኝ እኮ ነው በእውነት። እና ውድ ቤተሰቦች እንግዲህ ከሷ ብዙ መማር እንችላለን። ሁል ጊዜ ዝግጁ እንሁን። ደግሞ ሲያመን ማለት ነው እነሱ ነርስ ነው የሚሉት ገንዘብ ላለማውጣት። እኔ ያወጣለሁ በሉ። ምክንያቱም ከጤና ምንም ነገር እንትን የሚል ነገር የለም፣ የሚቀድም ነገር የለም። መጀመሪያ ጤና ስንሆን ወደፊት የተሻለ ነገር ይመጣል። ካሁኑ የተሻለ ጤናችን ጠብቅ። በቃ እነሱ ነርስ የሚሉት ብር ላለማውጣት ስለሆነ የሆነ ነገር ሲያማችሁ ሐኪም ቤት እኔ እከፍላለሁ፣ በቃ የሆነ እንትን የሚሉ አይነት ነገር ከሆኑ እኔ እከፍላለሁ፣ ችግር የለም ብላችሁ ሐኪም ቤት በሉ። ሐኪም ቤት ይሻላል። ውድ ቤተሰቦች ራሳችን ብንጠብቅ ይሻላል። ይኸው እንግዲህ ትንሽ እንኳን ሳይጠብቋት በቃ ከሰዓት በኋላ እሷ ጠዋት እሰራለሁ እኖራለሁ አላማዋን ይዛ ነበር ጠዋት። እንግዲህ ከዛ ጠዋት ተነስተው ሲሄዱ እሷ ባላሰበችበት እንግዲህ በሰዓታት ውስጥ ማለት ነው ኢትዮጵያ ራሷን አገኘችው። ምንም ሳታስብበት እኮ ነው፣ ምንም ሳትዘጋጅ። የሚገርመው ነገር 60 ኪሎ የሚሆን እንትን ኖሯታል፣ ሻንጣ ኖሯታል። እና የ30 ኪሎ ቆርጠው እንትኗ ራሱ እቃዋን ራሱ ሳትወስድ በሆነ በአስቸጋሪ በሆነ ሁኔታ ነው የላኳት። ጋሪ ነው፣ በጣም አስቸጋሪ ነው። ራሳችሁን ጠብቁ። በእውነት በጣም ከባድ ነው። በቃ የሰው ቤት የሰው ሀገር የሰው እንደዚህ ነው፣ የሰው ነገር እንደዚህ ነው። እና ራሳችንን ውድ በቃ ለኛ እኛን ነው ማስቀደም ያለብን። ማንም ሰው ይፈልገናል በነገራችን ላይ ማለት ነው። አይደለም አረብ አይደለም ለስራ ብሎ የቀጠረ ሰው እናትና አባት ራሱ ምንም እንኳን ካፉ ባይወጡ ራሱ ሰንካላ ስትሆኝ በቃ በሽተኛ የሆነ ቤት ስትውይ ወይም ገንዘብ ሳይታቸውን ይዘፈዝፉታል። እናትና አባት እንኳን ማለት ነው። ማንም ሰው ከራስሽ ውጪ በቃ ከመጠን በላይ ታግሶሽ አይኖርም። ምንም በቃ አለ አይደለ? ምንም በቃ አግባብ ያለው ነገር አይሰጥ። ቢስቅልሽ ፊትሽ ላይ ውስጡ ደስ አይለውም። እኛ በቃ እንደ እዚህ ምድር ላይ እኛ ነን ውድ ማለት ለእኛ እኛ ነው ማሰብ ያለብን መጀመሪያ። እና ውድ ቤተሰቦች ይሄንን ለማለት ነው የመጣሁት። ሁላችሁም በያላችሁበት ሰላማችሁ ይብዛ። ራሳችሁን ጠብቁ። ውድ ቤተሰቦቼ ሀገሬ ዩቱብን አዲስ ጀማሪ ስለሆን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛልኝ። ቻው